ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የዕለቱ ዜናችን ተጀምሯል። ቴዎድሮስ ኃይለ ኢየሱስ ከስቱዲዮና ከስርጭት ባለሙያዎች ጋር በጋራ በመሆን የዕለቱን ዜና እመራለሁ። በቀዳሚነት ወደምናደርሳችሁ ዜና አለፍኩኝ። ዲሞክራሲያዊ መብታችን በመጠቀም በሰባተኛው ጠቅላላ ምርጫ ላይ ድምጻችንን ለመስጠት የምርጫ ካርድ አውጥተናል ሲሉ በአንጎላላና ጠራ ወረዳ አስተዳደር የሚኖሩ ነዋሪዎች ተናገሩ። የምርጫው ሂደት ሰላማዊ በሆነ መንገድ እንዲከናወን የሚያስችል ስራ እየተሰራ እንደሚገኝም የሰሜን ሸዋ ዞን አስተዳደር ገልጿል። ገንዘብ ታደሰ ሰባተኛው ጠቅላላ ምርጫ እንዲከናወን የመራጮች ምዝገባ ከየካቲት 28 እስከ መጋቢት 28 ድረስ የሚቆይ ምዝገባ ይከናወናል። በአንጎላላና ጠራ ወረዳ የሚገኙ ነዋሪዎችም ይበጀናል፣ ይጠቅመናል ያሉትን ለመምረጥ የምርጫ ካርድ እየወሰዱ እንደሚገኙም ነው የነገሩን። ሁሉም ማህበረሰብ ከኔም ጀምሮ ሁሉም ሰው ምርጫ ካርድ እንደወሰደ በደንብ እኔ ማረጋገጫለሁ አይቻለሁ ማለት ነውና ይሄ በጣም መቀጠልም ያለበት እንግዲህ እስከ መጋቢት 28 ድረስ ነው የካርድ ምርጫ መወሰድም ያለበት። ዲሞክራሲያዊ መብት እስከሆነ ድረስ እኔ የምፈልገውን የሚመራኝን እኔን ይወክለኛል እኔ ያስተዳድረኛል የሚለውን ማህበረሰብ የመምረጥ ግድ ነው ያለብኝና መምረጥ ያለብኝን ሰው መምረጥ እንዳለብኝ አውቄ መውሰድ ስላለብኝ ብቻ ነው። ለምርጫ ያው ካርድም ወስጃለሁኝ። ለመምረጥ ዝግጁ ነኝ። አገርን የሚያሻግር ለሀገር የሚበጅ የሚያለማ ለመምረጥ ዝግጁ ነኝ። አሁን ምርጫ ካርድ መጣ ሲባል ስንሰማ በቃ ምርጫ ካርድ ማለት የምትፈልጊውን ምርጫ መምረጥ ነው። ስለዚህ መውሰድ አለብን። ዜግነት ግዴታችን እስከሆነ ድረስ ምርጫ ካርድን ወስደናል። ወስጃለሁ በግሌ፣ ጓደኞቼም ወስደዋል። ሳይት ሰራተኞች ራሱ ሳይቀሩ ሰብ ተቋራጭም ነኝ እኔ። ስለዚህ ይሄ ዲሞክራሲያዊ ስለሆነ ወጣቶችም ገብተው እንዲወስዱ ነግሬያቸው እነሱም ገብተው ወሰዱ። ደስ የሚል ነው የሚለው የወሰድነው። ያው አሁን ምርጫ ካርድ ወስጃለሁ። ያው ወደፊት ሀገራችንን ያሻግራል፣ ኢትዮጵያን ወደፊት ያራምዳታል የሚለውን ለመምረጥ ያው ዝግጁ ነኝ። እኔም በግሌ ለምርጫ የሚያስፈልጋቸውን የድምጽ መስጫ ካርድ አስቀድመው መውሰዳቸውን የጠቆሙት ነዋሪዎቹ ሌሎች ዜጎችም የምርጫን ጥቅም በመረዳት ካርዳቸውን እንዲያወጡ ጥሪ አቅርበዋል። በአፈሙዝ ሳይሆን በምርጫ የሚሆነው ነገር የሚያስተዳድረን ማን እንደሚያስተዳድረን እናውቃለን። ስለዚህ ያለንበት ሰዓትም አንደኛው ክፍለ ዘመን ላይ ስለሆነ ምርጫ መሆኑ በጣም ደስ ብሎኛል። ይህ ምርጫ ካርድ ሁሉም ሰው መውሰድ አለበት ማለት ሁሉም ሰው ይወክለኛል ያስተዳድረኛል የሚለውን ሰው ምርጫ ካርድ ወስዶ በምርጫ ካርድ መግለጽ አለበት ማለት ነው። ምርጫ በሰላም ተጀምሮ እንዲጠናቀቅ ህዝቡ የድርሻውን መወጣት እንዳለበትም ነው ያሳሰቡት። ሰላም ኖሮ ምርጫችንን እንድንመርጥ በሰላም ደግሞ መርጠን ሰላም እንዲሆን ላለሁኝ ማንኛውም ተፎካካሪ ፓርቲ ገብቶ መፎካከር ይችላል። ሰላም ቀጠና ነች። ሰላም ቀጠና ለመሆን ደግሞ እኛ ሰላማን መጠበቅ አለብን። ቅድማ ራሳችን እኛ ሰላም የሚጀምረው ከቤት ነው። ከቤት ከአካባቢ ጀምሮ ለሀገር ይተርፋል። መንግስትም እንደ መንግስት የህዝቡ ሰላም እንዲጠበቅ ከታች እስከ ላይ ያለው መዋቅር ተጠናክሮ ሰላሙን እንዲጠብቅ ላለው ያው ሰላሙ ዘቦኖ ወደፊቱ ያው ምርጫው እንዲሳካ የሚል አላማ አለ። የሰሜን ሸዋ ዞን ዋና አስተዳዳሪ አቶ መካሻ ለማየሁ በዞኑ ሰላምን ከማጽናት ጀምሮ የምርጫው ሂደት በሰላም እንዲከናወን የሚያስችሉ ልዩ ልዩ ተግባራትን በትኩረት እያከናወኑ መሆኑን ምን ያስገነዘቡት ማህበረሰቡ ነጻ ሆኖ ከማንም ጉትጓች ነጻ በሆነ መንገድ ካርዱን ይዞ የሚፈልገውን ፓርቲ ለመምረጥ ራሱን እያዘጋጀ ነው ያለው። ከምንም ወከባ እና ከማንኛውም ጫና ነጻ ሆኖ ካርዱን እየወሰደ እንደሆነ በየተለያየ ምርጫ ጣቢያዎች ላይ ታዝበናል። በምርጫ ቦርድን በኩል ተገቢ ትብብር እያደረግን ያሉ ችግሮች እየተወያየን በተለይ ከቢሮ ጋር ከምርጫ ጣቢያ ቦታዎችን ከማዘጋጀት አኳያ የጸጥታ መዋቅር ከመመደብ አንጻር ያሉ ስራዎችን በውጤታማነት እየፈጸመን እስካሁን ድረስ ባለው የተሻለ ስራ እየሰራ ነው ብለን የምንወስደው። ምርጫ ለመምረጥ ዜጎች የምርጫ ካርድ እንዲያወጡም ጥሪ አቅርበዋል። ካርዱን በወቅቱ ይዞ ግንቦት 24 ለሚደረገው ምርጫ የፈለገውን ፓርቲ እንዲመርጥ የሚያስችለው ካርድ በእጁ መያዝ አለበት። የምርጫ ካርድ ደግሞ በጊዜ ሰሌዳ ነው የሚሰራጨው። አሁን ምርጫ ቦርድ ባወጣው ፕሮግራም መሰረት ለአንድ ወር የሚቆይ ነው። አሁን ጊዜውም እያለቀ ከመሆኑ ጋር በተያያዘ በተለይ እስካሁን ድረስ ካርድ በእጃቸው ያልያዙ መራጮች ግንቦት 24 ላይ ለሚደረገው ምርጫ ተሳታፊ ለመሆን ካርድ መያዝ ወሳኝ እንደሆነ አውቆ በየአካባቢው ባሉ የምርጫ ጣቢያዎች
ካርዱን ወስዶ ለምርጫው ዝግጁ እንዲሆን ነው በዚህ አጋጣሚ ጥሪ ማቅረብ የምፈልገው። የምርጫ ቦርድ የጊዜ ሰሌዳ እንደሚጠቁመው 7ኛው ጠቅላላ ምርጫ ግንቦት 24 የሚከናወን ይሆናል። የግሪን አዲስ ቬሎሲቲ የኤሌክትሪክ አውቶቡስ አገልግሎት አሁን ሀገሪቱ ላጋጠማት የነዳጅ እጥረት መፍትሄ ይሆናል ሲሉ ተገልጋዮች ገለጹ። በትራንስፖርት ዘርፍ የበካይ ካርቦን ልቀትን ለማጥፋት የጋራ ትራንስፖርቶች ከፍተኛ አስተዋጽኦ እያደረጉ ነውም ተብሏል። አንዷለም መናን አገልግሎት በሚሰጥባቸው ስፍራዎች ተዘዋውሮ ተከታዩን ዘገባ አዘጋጅቷል። በአዲስ አበባ ከተማ ካለው የበካይ ካርበን ልቀት መካከል 27 በመቶ የሚሆነው በመኪኖች ጭስ የሚለቀቅ ነው ይላል የአዲስ አበባ ከተማ አስተዳደር የአካባቢ ጥበቃ ባለስልጣን። ይህንን ለመከላከል ደግሞ በታዳሽ ኃይልና በኤሌክትሪክ የሚንቀሳቀሱ መኪኖችን ማብዛት የመፍትሄ ስትራቴጂ ተደርጎ ይወሰዳል። ይህ በመንግስት በግል ትብብር የሚሰራው የግሪን አዲስ የኤሌክትሪክ ትራንስፖርት አገልግሎት ደግሞ በቀዳሚነት የሚጠቀስ ነው። ይህ አገልግሎት የካርበን ልቀትን በመቆጣጠር ቀዳሚ ድርሻ ወስዶም ይገኛል። የባስ ተጠቃሚ ነኝ። ከቀድሞ ጀምሮ በአንበሳ ተጠቀም ነበር። አሁን ደግሞ ዘመኑ ወይም ሀገራችን ከደረሰችበት እድገት አንጻር የመጣልን የቬሎሲቲ የተባለው የኤሌክትሪክ ባስ የበለጠ አገልግሎቱ የተሳለጠ ነው። በዚህ ምክንያት መርጠዋለሁ። እንግዲህ የኤሌክትሪክ እንደመሆኑ መጠን ባሱ አንደኛ ከጭስ አልባ በመሆኑ ለአካባቢ ብክለት የተጋለጠ አይደለም። ሀገራችን በጣም እየበከለ ያለው አንደኛው እንትን መኪና ነው። ከመኪና የሚወጣው ጭስ በተጨማሪም ድምጽ በጣም አስቸጋሪ የሆነ ያለው ማለት ነው እና ከሱ አንጻር በጣም አሪፍ ነው። ድምጽ የለው ጭስ የለው ቆንጆ መኪና በጣም አብሶ ጭስ አለመኖሩን በጣም ለኛም ለእንትኑ በጣም ምርጥ ነው፣ ለሹፌሩ ለምኑ። እኒህ የግሪን አዲስ ቀደም ብሎ የተተገበሩ የጋራ የኤሌክትሪክ አገልግሎት ትራንስፖርት ሰጪዎች በአሁኑ ሰዓት ያለውን ዓለም አቀፍ የነዳጅ እጥረት ተከትሎ በሀገራችን የተፈጠረውን የነዳጅ እጥረት መፍትሄ ለመስጣትም ቀዳሚ ድርሻ ይዘዋል። በነዳጅም አንጻር ስናይ ነዳጅም የለም እየጠፋ ነውና በዚህ አብዛኛው መኪና እና የሚጠቀመውም ሰው በባስ ነው። አሁን አልቻሉም ያኛውን በታክሲ ምናምን። ታክሲ የለም፣ ታክሲ ቆሞ የተወሰኑ መኪኖች በነዳጅ ምክንያት ቆሞ እንደው ህዝቡ እኛ ስንደርስለት እነዚህ ባይኖሩ ኖሮ እንደው ምን እንሆን ነበር ብሎ ነው አስተያየት የሚሰጠው ነበረው እና ህዝቡ እግዚአብሔር ይስጣችሁ ብሎ እያመሰገነን ያለ ነው። በላይነህ ክንዴ በሁሉም የትራንስፖርት ዘርፍ ላይ ተሳትፎ አለው። በደረቅ ጭነት፣ በፈሳሽ፣ በሀገር አቋራጭና በከተማ አሁን በቅርብ ጊዜ ነው የጀመርነው ከመንግስት ጋራ በመንግስት ግል አጋርነት። ሌሎች አውቶቡሶች የውጭ ምንዛሪ ይፈልጋሉ። ያንን የሚያንቀሳቅስ ኢነርጂ ፊውል ነዳጅ ለማስገባት የውጭ ምንዛሪ ዶላር ይፈልጋል። የዶላር ደግሞ ችግር እጥረት ይኖርብናል ኤክስፖርት ኢምፖርት ስለምናደርግ። እኒህ የኤሌክትሪክ መኪኖች በዋናነት በፍጥነት አገልግሎት መስጠታቸው ተመራጭ እንዲሆኑ የሚያደርጋቸው ነው። ለተጠቃሚ በጣም ፈጣን ነው፣ የሚሄድ አይመስልም። ነገር ግን ካሰብንበት ቦታ ቀደም ሲል ከምንደርስበት ፈጥነን ነው የምንደርሰው። ታይም ኢዝ ላይፍ እያልኩኝ ብዙ ጊዜ የሚያውቁኝ ተሳፋሪዎች ያውቁኛል። በሰዓቴ ነው ማደርሳቸው። ባልኩት ሰዓት አደርሳቸዋለሁ። ሻርፕ መንገድ ካልተዘጋጋብን ግጭት ከሌለብን ሻርፕ ባልኳቸው ሰዓት ተደራሽ ነኝ። በሰዓቴ ነው ማደርሰው። አሁን 100 መኪኖች ናቸው ያሉት ከተሞቻችን ላይ፣ ግን የምንደርስበት ቦታ በጣም ተደራሾች ነን፣ በጣም ፈጣኖች ነን። ብዙ ቦታ መደረስ እንችላለን። ስለዚህ አገልግሎቱ አይቋረጥም ማለት ነው በሜንቴናንስ ምክንያት። የኮንቬክሽናል ባሶች ግን ፍሪኩዌንትሊ ሜንቴን ስለሚደረጉ የዛን ጊዜ አገልግሎቱ ይቋረጣል። አገልግሎቱ ሲቋረጥ ህብረተሰቡ ይንገላታል። ሁለተኛው ጥራት ነው። የአገልግሎት ጥራታችን የሚለካው ምንድነው? አንደኛ ቴክኖሎጂ ነው የምንጠቀመው። አሁን እንደምታዩት እዚህ ጋር በቴክኖሎጂ ነው የምንቆጣጠረው። አውቶቡስ ውስጥ ወደ 9 ካሜራዎች አሉት። ፕሮብሌሞች ቢከሰቱ ኢሚዲየት ሶሉሽን ለመስጠት ማኑዋሊ ማድረግ አይቻልም። የዚህ አንዱ እንትን ምንድነው? በገጠመው ችግር ስፖት መፍትሄ ይገኛል። ከዘመኑ የተሰናሰለ ከከተማው ውበትና የኮሪደር ልማትም ጋር ደግሞ የተገናኘ አገልግሎት እየሰጡ የሚገኙ እኒህ የኤሌክትሪክ ባሶች ብቻ ሳይሆኑ ሌሎች የግል የኤሌክትሪክ መኪኖች በራሱ መስፋፋታቸው በአካባቢ ጥበቃና ውበት የሚሰጡት አስተዋጽኦም ከፍ ያለ እንደሆነ ይነገራል። ቀጥለናል ተመልካቾቻችን፣ አሁንም አብራችሁን ቆዩ። ከ90,000 ሄክታር በላይ በመሬት በበልግ ሰብል ለመሸፈን እየሰራ እንደሚገኝ የሰሜን ሸዋ ዞን ግብርና መምሪያ አስታወቀ። በበልግ ለሚለማው ሰብልም ከ80,000 ኩንታል በላይ የአፈር ማዳበሪያ መሰራጨቱ ተገልጿል። ፋንታነሽ መሐመድ ተጨማሪውን አዘጋጅታለች።
በሰሜን ሸዋ ዞን በበልግ በስፋት ከሚመረትባቸው ወረዳዎች መካከል የአንኮበር ወረዳ ተጠቃሽ ነው። አርሶ አደር ወጋየሁ መንግስቴ በሰሜን ሸዋ ዞን አንኮበር ወረዳ የላይ ጎረቤላ ቀበሌ የበልግ አምራች አርሶ አደር ናቸው። አርሶ አደሩ ያላቸውን ማሳ በበልግ ሰብል መሸፈናቸውን ተናግረዋል። ምርጥ ሰብል አለን። አተር ነው የሚባለው። ሌሎችም ባቄላዎች አሉ የምታዋቸው ወደ ታይም ወደ ላይም በአጋጣሚ የወቅቱን ጉዳይ ሌሎችም በጣም የተሻለ የአየሩ ባህሪ የተሻለ ሆኖ ይሄ ሰብላችን ምርጥ እንዲሆን አድርጎታል። እንደገና የግብርና ባለሙያዎች አሉ። የግብርና ባለሙያዎቻችን ደግሞ አርሶ አደሩ በሚፈልገው መልኩ የሚጠቀምበትን አገልግሎት እየሰጡን ኮምፖስት አዘጋጁ ይሉናል። ኮምፖስት እናዘጋጃለን። ማዳበሪያ በወቅቱ ያቀርቡልናል። ማዳበሪያ አቅርቦታለን። በማዳበሪያና በኮምፖስት እየተጠቀምን ስለሆነ ሰብላችን እንደምታዩት የተሻለ ሰብል ነው ብለን ነው የምንገምተው። የአንኮበር ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ንጉስ ወንደሰን በወረዳው ከ6000 ሄክታር በላይ መሬት በበልግ መሸፈኑን ገልጸዋል። ጥቅል በአንኮበር ወረዳ የዘንድሮ የበልግ ሰብል እንቅስቃሴ በተመለከተ በቅድ ደረጃ 6070 ሄክታር እንድንሸፍን አቅደን አሁን ባለው ሁኔታ ላይ 6102 ሄክታር በበልግ መሸፈን የተቻለበት ነው። ይህን ስንመለከት የዘንድሮ የበልግ እንቅስቃሴ በተመለከተ የዝናቡና የአየር ሁኔታ በተመለከተ በጣም ምቹ ሁኔታ ከቆላ እስከ ደጋ ኮይና ደጋም ጥቅል ባለው በወረዳችን በአየር ንብረት ቅጣም ውስጥ የተሻለ የዝናብ ስርጭት ያለበትና በተሻለ መልክ የበልግ ሰብል ሽፋን የተደረገበት ሁኔታ ነው። በሰሜን ሸዋ ዞን ከ90,000 ሄክታር በላይ መሬት በበልግ ሰብል ለመሸፈን ታቅዶ እየተሰራ መሆኑን የዞኑ ግብርና መምሪያ ምክትል ኃላፊ አቶ ችሮታው አስፋው ለአሚኮ ገልጸዋል። በተለይ ደግሞ አርሶ አደሩ አሁን ያለውን ዝናብ ተጠቅሞ የዘር ስራውን በትኩረት መስራት እንዳለበት ምክትል ኃላፊው አሳስበዋል። አሁን ያለውን የበልግ ዝናብ ሁሉም አርሶ አደራችን አጋጣሚውን እንድጠቀም ወደ ማሳ የሚገባውን የበልግ ዝናብ በማሳ ውስጥ ረጅም ጊዜ የሚቆይበትን በተለይ ከዚህ ከአፈር ውሃ ጥበቃ ጋር ሰላም የሚያያዙን አርሶ አደሩ እንድሰራና በአጋጣሚ ደግሞ እድል ያለው አርሶ አደርና አካባቢ የመስኖን ውሃ እንደ ሰፕሊመንታሪ ለበልግ ሰብሉ እንዲጠቀም እመክራለሁና እንደ አጠቃላይ ግን አሁን ያለውን በዞናችን ያለውን የበልግ ዝናብ አርሶ አደራችን እንዲጠቀምበት የኛም የግብርና መዋቅር አርሶ አደሩን እንዳነሳሳና የአብዛኛው በበልግ የታረሰው መሬት እንዲሸፈን ይህን እንዲሰሩ በዚሁ አጋጣሚ ጥሪ ያስተላልፋለሁ። የበልግ ምርታማነትን ለማሳደግ ለበልግና ለመስኖ ከ80,000 ኩንታል በላይ የአፈር ማዳበሪያ መሰራጨቱን አቶ ችሮታው ተናግረዋል። እኛ በዘንድሮ ዓመት ደግሞ ወደ 84,000 ኩንታል አካባቢ ለበልግና ለመስኖ ለወረዳዎች ያሰራጨንበት ሁኔታ ነው ያለው። ለመስኖም ለበልግም ካለው አጠቃላይ ከሚለማው መሬት አንጻር ያሰራጨነው የማዳበሪያ መጠን አይበቃም። ግን ደግሞ ምንድነው የአርሶ አደራችን በተለይ ለበልግ የውሃ እጥረትም ስላለ በተለይ የተፈጥሮ ማዳበሪያ የተፈጥሮ ኮምፖስትን እንዲጠቀም በአብዛኛው በኮምፖስት እንዲሸፈን የተደረገበት ሁኔታ ነው ያለው። ከዚህ ውስጥ ወደ 4,000 ኩንታል ለበልግ የተጠቀሙበት ሁኔታ አለ። በበልግ ከሚለማው መሬት 1.5 ሚሊዮን ኩንታል ምርት እንደሚጠበቅ የዞኑ ግብርና መምሪያ መረጃ ያመላክታል። በመጨረሻ አጫጭር ዜናዎችን ወደ እናንተ እናደርሳለን። ፍሬህይወት መንግስቴ እንደሚከተለው ታቀርበዋለች። የእንዶዴድ ደረቅ ወደብ ማስፋፊያ ፕሮጀክት ሲጠናቀቅ በሀገሪቱ የውጭ ገቢ ምርት እንቅስቃሴ ላይ ትልቅ ለውጥ እንደሚያመጣ ተገለጸ። ከ3 ወራት በፊት የማስፋፊያ ስራው የተጀመረው የእንዶዴድ ደረቅ ወደብ ማስፋፊያ ፕሮጀክት በተለያዩ ምዕራፎች ተከፋፍሎ የግንባታ ስራው እየተፋጠነ ይገኛል። የእንዶዴድ ደረቅ ወደብ አጠቃላይ ፕሮጀክት ማናጀር ኢንጂነር ሙባረክ መገርሳ ወደቡ በውስጡ 5 የተለያዩ ፕሮጀክቶችን መያዙን ገልጸው የማስፋፊያ ፕሮጀክቱ በዋናነት የኮንቴነር ጭነቶች የመያዝ አቅምን ማሳደግ እንደ ማዳበሪያ ያሉ ብትን ጭነቶችን የሚያራግፉበት የባቡር መስመር ዝርጋታ እንዲሁም ጭነቶችን ለማራገፍ ይወስድ የነበረውን የጊዜ መጓተት ለማስቀረት ታልሞ እየተገነባ ነው ብለዋል። ሙሉ በሙሉ ሲጠናቀቅም የሀገሪቱ የውጭ ገቢ ምርት ማሰራጫ ማዕከል በመሆን ኢኮኖሚውን እንደሚደግፍ ተስፋ ተጥሎበታል። ዘገባው የቤተልሔም ሰለሞን ነው። በኢትዮጵያ የፋይናንስ ተደራሽነትን ለማስፋት ለተጀመሩ ጥረቶች ውጤታማነት የብድርና ቁጠባ ተቋማት ሚናቸውን የመወጣት ድርብ ኃላፊነት እንዳለባቸው የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ገለጹ። የኢትዮጵያ ብድርና ቁጠባ ተቋማት ማህበር የፋይናንስ አቅርቦት አካታችነትና ተደራሽነት ላይ ያተኮረ ዓለም አቀፍ ጉባኤ እያካሄደ ነው። የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ በዚህ ወቅት እንዳሉት የብድርና ቁጠባ ተቋማት የአርሶ አደሮች ምርትና ምርታማ
ምርታማነት አቅም እንዲጨምር አይነተኛ ሚና አላቸው። የሴቶች የወጣቶችና አርብቶ አደር አካባቢ ያሉ ማህበረሰብ ክፍሎች የኢኮኖሚ አቅም ማሳደግ ላይ ቁልፍ ድርሻ እንዳላቸውም አብራርተዋል። የመደበኛው የፋይናንስ ስርዓት ተደራሽነት ባልሆነባቸው አካባቢዎች የፋይናንስ አቅርቦት እንዲሳለጥ ጉልህ ድርሻ እያበረከቱ ነው ብለዋል። ዘገባው የኢዜአ ነው። ኢትዮጵያና ሳውዲ አረቢያ በንግድና ገበያ እድል ድርድር ዙሪያ መከሩ። 14ኛው የዓለም ንግድ ድርጅት የሚኒስትሮች ጉባኤ በካሜሩን ያውንዴ እየተካሄደ ይገኛል። የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ ከጉባኤው ጎን ለጎን ከሳውዲ አረቢያ የዓለም አቀፍ ስምምነቶችና ድርጅቶች ምክትል ገዥና የድርድር ቡድኑ መሪ ፋሪድ አል አሳሊ ጋር የሁለትዮሽ ውይይት አካሂደዋል። ሚኒስትሩ ኢትዮጵያ ወደ ዓለም ንግድ ድርጅት ለመቀላቀል የምታደርገውን ድርድር በፈረንጆች 2026 ለማጠናቀቅ ያላትን ጽኑ አቋምና ዝግጁነት አብራርተዋል። በመጪው ሚያዝያ ወር በጄኔቫ ከሚካሄደው የስራ ቡድን ስብሰባ በፊት የሁለትዮሽ የገበያ እድል ስምምነቱን ለማጠናቀቅ ቀጣይ የቴክኒክ ድርድሮች በፍጥነት እንዲከናወኑ በሁለቱ ወገኖች መካከል መግባባት ላይ ተደርሷል። ከንግድና ቀጠናዊ ትስስር ሚኒስቴር ያገኘው መረጃ ያመለክታል። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለዕለቱ የተዘጋጁ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ቴዎድሮስ ኃይለኢየሱስ ከስቱዲዮና ከስርጭት ባለሙያዎች ጋር በጋራ በመሆን የዕለቱን ዜና መራው። አብራችሁን ስለነበራችሁ ከልብ እናመሰግናለን። ጤና ይስጥልን።